ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማውን ያብተው ሰፋና ታምሩግራን ባልንበት ሰዓት አቆጣጠር የዛሬ ሚያዝያ 27 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ጓን ለ84ኛው የድል ቀን አደረሳችሁ እያልን መልካም ምኞታችንን እንገልጻለን። አርዕስተ ዜናውን እናስቀድማለን። የድል ቀንና የፋኖ ወታደራዊ እንቅስቃሴ፣ የወርቅ ዝርፊያው፣ የአዲስ አበባ የኮታ ፈሳ፣ የቀድሞ ሚኒስትር ተቃውሞ፣ ከግብጽ ጋር ፍጥጫው፣ ለፕሬዝዳንቱ የተወረወረው ጫማ መዘዝ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ በጎጃም በዘመቻ አንድነት 48ኛ ቀን ዛሬም በተለያዩ ግንባሮች በጠላት ላይ ከፍተኛ ድል መቀዳጀቱን አስታወቀ። ዘራፊውና ወራሪው የአብይ አገዛዝ ስልጣን አስጠባቂ ጦር ባንክ መዝረፉን፣ የሰላማዊ ሰዎች ቤት ንብረት ማውደሙን ጠቀሰ። የአማራ ፋኖ በጎጃም በተለያዩ ግንባሮች ዛሬም ውጊያውን አጠናክሮ በመቀጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን፣ 5 የጠላት ቃኝ መሐንዲሶች በዘሪሁን 13 ሙሉ ለሙሉ መደምሰሳቸውን፣ በተለያዩ ግንባሮች ሽንፈት የደረሰበት የአገዛዙ ወራሪ ሰራዊት ከበርካታ ቦታዎች ያውጣጣውን ጥምር የሚል ሽፋን የሰጠውን ዘራፊና ወንበዴ ሰራዊት በማሰማራት በሰላማዊ ሰዎችና ንብረት ላይ ከፍተኛ ጉዳት ማድረሱን ገልጿል። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ በዘመቻ አንድነት 48ኛ ቀን ውሎ ዛሬ ሚያዝያ 27 ቀን 2017 ዓ.ም የውጊያ ውሎችና የአገዛዙን ወራሪ ሰራዊት ጥፋት በተመለከተ ማብራሪያ ሰጥቷል። የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በጠላት ላይ ድል ተቀዳጅቷል። በዚህም በሁለት ክፍለ ጦር ባደረገው ማጥቃት ሰብአዊና ቁሳዊ ኪሳራ ማድረስ ችሏል ጠላትን። እንደዚሁም ጠላቶቻቸው የነበሩ ስትራቴጂክ ቦታዎችን ማስለቀቅ ተችሏል። በአማራ ፋኖ በጎጃም 8ኛ ክፍለ ጦር ስር የሚገኘው የአባ ኮስተር ብርጌድ በዛሬው ዕለት ሁለት ንዑስ ከተሞችን ከጠላት ነጻ አድርጓል። የቀባሃናና መንግስቱ የተባሉ ከተሞችን ነው ከጠላት ነጻ ያደረገው። ከፍተኛ ቁጥር ያለው ወራሪ ኃይል ያንን ቀጠና ለመቆጣጠር ለሳምንታት በዘለቀ ባደረገው አውደ ውጊያ በርከት ያሉ ቦታዎችን ለመሸፈን ጥረት አድርጎ ነበረ። እጅግ በጣም በርካታ ቁጥር ያለው የመካነ እጅ መሳሪያና እግረኛ ነበር ወደ አካባቢው ያስጠጋው። ይህን ሁሉ በመቋቋምና መልሶ ማጥቃት በማድረግ በጠላት ቁጥጥር ስር የነበሩ ንዑስ ከተሞችን መልሶ ነጻ ማድረግ ተችሏል። ነገር ግን ወደ ንዑስ ከተሞች የገባው ጠላት በማህበረሰባችን ላይ ከፍተኛ የሆነ ውድመት አድርሶና ዘረፋ ፈጽሞ ነው ሄደው። በዚህም የቀባሃና በተባለች ንዑስ ከተማ ጸደይ ባንክን ሙሉ በሙሉ ሰብሮ በመግባት ካሽ ገንዘቡን ወስዷል። ኮምፒውተሮችንና እቃዎችን ሰባብሯል። ፈርኒቸሮችን እንደዚሁ ሰባብሮ አጠቃላይ ባንኩን ቅርንጫፉን ከጥቅም ውጭ አድርጎ ነው ዘርፎ የሄደው። ሁለተኛው በአካባቢው ከተማ ውስጥ የሚገኙ የንጹሃን መገልገያ የነበሩ መኖሪያ ቤቶችን፣ የንጹሃን መገልገያ የነበሩ ጸጉር ቤቶችን፣ ሱቆችን፣ እንደዚሁም የሻይ ቤቶች፣ ካፌዎችን በሙሉ በማናለብኝነት አውድሞ ዘርፎ ነው የሄደው። በሁለተኛ ደረጃ መንግስቶ የነበረውም ጠላት እንደዚሁ መንግስቶ ከተማ ላይ በነበረው አውደ ውጊያ ሲሸሽ የአካባቢውን ማህበረሰብ ሱቅ ዘርፎ ጭኖት ነው ሄደው ማለት ነው። በዚህም 5 በተደረገ ውጊያ 5 ተሽከርካሪ ሙሉ አስክሬንና ቁስለኛ ጭኖ ሄዷል። ቢኤሞችን፣ መድፎችንና ዙ 23ቶችን እንደዚሁም ብረት ለበስ ታንኮችን ሲጠቀም ነበር ባውደ ውጊያው። ነገር ግን አልተሳካለትም። ከፍተኛ ቁጥር ያለው እግረኛ ተደምስሶበታል። ወደ አካባቢው ዳግም ላይ መለስ አከርካሪው ተመቶ ወደ ቢቸና ከተማ ተመልሶ ገብቷል ይጠላል። ሁለተኛው የ7ኛ አዲስ አለማየሁ ክፍለ ጦር እንደዚሁ በዛሬው ዕለት በሉማሜና አዋባል ባደረገው ማጥቃት ወሳኝ ለሉማሜን ለመጠበቅ ይመቸኛል ያለውን ወሳኝ ስትራቴጂክ ቦታ ለወራት ይዞት የነበረውን ቦታ ማለት ነው ጀግኖቹ የአዋባል መብረቁ ብርጌድ አባላት አስለቅቀውታል። በዚህም ከሰሞኑ እየከዳ ወገንን ሲቀላቀል የነበረውን የሉማሜ ሚኒሻና አድማ ብተና እንደዚሁም የወራሪው አባል ለመከላከል ሲል ወይም እንዳይከዱ ለመጠበቅ ሲል ነበር ያን ቦታ ይዞት የነበረው። ጀግኖቹ ግን እንደ ተርበመንደፍ ያን ቦታ ማስለቀቅ ችለዋል። ሉማሜ ከተማንም እንደዚሁ በቅርብ ርቀት ላይ ስትራቴጂክ የሆነ ቦታ በመሆኑ ለማየት ተችሏል። አሁን ላይ በአጠቃላይ በአማራ ፋኖ በጎጃም እየተደረገ ያለው አውደ ውጊያ አንደኛ እጅግ በጣም ብስለት የተሞላበት ማጥቃት መከላከል፣ ጉዳትን የቀነሰ፣ ሁለተኛ የጠላትን አከርካሪ እየመታ ያለ ጠላትን ተስፋ የማስቆረጥ፣ ሶስተኛ ደግሞ አድምቶ በመዋጋት ጠላትን የመደምሰስ እና አካባቢን የማስለቀቅ በሳል ውጊያ እየተደረገ ነው። ዘመቻ አንድነት በድል እንደታጀበ ነው። በአጠቃላይ ዘመቻ አንድነት በተቀናጀ አውደ ውጊያ በጥልቅ ታድሶ ግምገማ እንዲሁም ማህበረሰብ በማወያየት ተጠናክሮ ቀጥሏል ማለት ነው። የአማራ ፋኖ በጎጃም በዛሬው ዕለት የተቀዳጀው ሁለት አውደ ውጊያ መረጃ ይሄን ይመስላል።
በኢትዮጵያ ውስጥ በአማራ ብሔር ተወላጆች ላይ የሚፈጸመው መከራና ግድያ በኢትዮጵያ ላይ የተፈጸመ በመሆኑ አንድነት ያሻል ሲሉ አንድ ታዋቂ ምዕራባዊ ተንታኝ ጥሪ ያቀረቡ። በኢትዮጵያም በህንድም በስሪላንካና በጋዛ ሰርጥም ስለ ህፃናት ጉዳይ የሰብአዊ እርዳታም ተኮር ፕሮጀክቶች ላይ ሲሰማሩ የነበሩትም ጸሐፊና የግብረሰናይ ሰራተኛው ግራሃም ፔበልስ በዩሮኤዥያ ሪቪው ላይ ባቀረቡት አስተያየትም የጠቅላይ ሚኒስትር አብይ አህመድ አስተዳደር በራሱ ዜጎች ላይ በተለይ በአማራ ብሔር ተወላጆች ላይ ጦርነት አውጇል። የአማራ ብሔር ወንዶችም ህፃናትም ሴቶችም ይገደላሉ፣ በግፍም ይታሰራሉ። ይህም የሆነው ወንጀል ስለፈጸሙ ሳይሆን በማንነታቸው ነው። ይህም እርምጃም ዳግም የረቀቀም የዘር ማጥፋት ወንጀል ወይም በእንግሊዝኛው ጄኖሳይድ ነው ብለውታል። የዘር ማጥፋት ወንጀል ወይም ጄኖሳይድ የሚለው ቃል በብዙዎችም ዘንድ ቁጣም ቀስቃሽም አቀጣጣይ ወይም ኢንፍላማቶሪ መሆኑን የጠቀሱት አንጋፋው ጸሐፊ ግራሃም ፔበልስ ይሁን እንጂ በኢትዮጵያም ሆነ በፍልስጤም ጋዛ ሰርጥ የሚታየው የሰላማዊ ዜጎችም የረቀቀ ሞትም በተለይ በአማራ ብሔር ተወላጆች ላይ የሚደርሰው በደል ይህንኑ ያመላክታል በማለት ግራሃም እምነታቸውን አስፈራዋል። በኢትዮጵያ ውስጥ አንጻራዊ ሰላም ከሌለ የማህበራዊ የልማት እድገትም አይታሰብም ያሉት ምዕራባዊው ተንታኝ ግራሃም በአማራ ብሔር ተወላጆች ላይ የሚደርሰውን ግፍና በደል ሁሉም ኢትዮጵያውያን የአማራ ህዝብን በደልና መከራም በመቃወም ከተገፉ ወገኖችም ጎን ሊቆሙ ግድያን መከራንም በጋራም ሊያስቆሙ ይገባልም ሲሉም ጥሪ ያቀርበዋል። ዘመቻ አንድነት በጎንደር ግንባር ተጠናክሮ መቀጠሉ ተገለጸ። ከ100 በላይ አብይ አገዛዝ ስልጣን አስጠባቂ ወታደሮች ተደመሰሱ። የአማራ ፋኖ አንድነት በጎንደር ዘመቻ አንድነት 47ኛ ቀንን አስታኮ ዛሬ ሚያዝያ 27 ቀን 2017 ዓ.ም በሰጠው መግለጫ የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር በሻለቃ ሸት ያሸብር የሚመራው የደጀን ብርጌድ በሻለቃ ብርሃኑ ሙላውና ሻለቃ ደሳለኝ ተቀባይ የሚመሩ ሻለቆች በጥምረት በማዕከላዊ ጎንደር ዞን ታች አርማጭ ወረዳ ልዩ ቦታ ሙሴምባ ደበዝና ኩርቢ በተባሉ ቦታዎች ላይ በልዩ ወታደራዊ ስልት ጠላትን በመሳብና በተለያዩ አቅጣጫዎች በመቁረጥ በመክበብ ጠላትን ያፈራረሰ ወታደራዊ ድል መቀዳጀቱን አስታውቋል። በሶስት ቦታ በተደረገው አውደ ውጊያ ከ48 በላይ ጠላት ኃይል ሲደመሰሱ 22 መቁሰላቸውን 27 እጅ የሰጠ ምርኮኛ ሲኖር አንድ ብሬን 240 ጎራሽ ክላሽ 55 ክላሽና በርካታ ተተኳሽ ጥይትና እጅ ቦምብ ከጠላት መማረክ መቻሉንም አስታውቆ በተለያዩ ግንባሮች ዛሬም ውጊያው ተጠናክሮ የቀጠለባቸውን እርምጃዎች መሰረት አድርጎ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ዛሬን ጨምሮ የተደረጉ ወታደራዊ እርምጃዎች አስታኮ ማብራሪያ ሰጥቷል። ቀጠናውን ነፃ ያደረግንባቸው ወደ ውጊያ ድሎችን የተጎናጸፍ ነው። በተለይም በትላንትና ዛሬ የተካሄዱ ባሉ በአርማጮና በጠገዴና አርማጮ ማለት ነው የጎቤ ክፍለ ጦር አሃዶች እያደረጉ ባለው አውደ ውጊያ ኦፕሬሽን ጠላትን በራሳችን ወታደራዊ እቅድ ለየት ባለ የምትቅድ በማስገባት ከፍተኛ ምት አድርሰንበታል። በተለይም የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር የጎቤ ክፍለ ጦር የደጀን ብርጌድ ማለትም በሻለቃ ሸቴ ያሸብር የሚመራው የደጀን ብርጌድ እንዲሁም በሻለቃ ብርሃኑ ሙላው የሚመራው ሻለቆች የተሰበሰቡ ሻለቆች እንዲሁም በደሳሌ ተቀባይ የሚመራው ሻለቆችን በጥምረት በማዕከላዊ ጎንደር ዞን ታች አርማጭ ወረዳ በተለይም ሙሴባም ደበዝና ኩርቢ በተባሉ ቦታዎች የተደረገው አውደ ውጊያ ጠላት ላይ ከፍተኛ ድል የተጎናጸፍንባቸው ሆነው አልፈዋል። በእነዚህ ሶስት ቦታዎች በተገኘ ድል ከ48 በላይ ሞት እንደዚሁም 22 ቁስለኛ እንዲሁም 25 እጅ የሰጠ ምርኮኛ የተገኘ ሲሆን አንድ የብሬን መትረየስ እንደዚሁም ደግሞ 240 ጎራሽ ክላሽኮፍ የርቀት መሳሪያዎች ለቡድን መሳሪያ የምንገለገልባቸው ማለት ነው። እንደዚሁም ደግሞ ከ55 በላይ ነፍስ ወከፍ የጦር መሳሪያ ወይም ክላሽኮፍ መሳሪያዎችን እና በርካታ ተተኳሽ ጥይትና የእጅ ቦምቦችን የተማረከበት ሲሆን የወረዳው ጸጥታ መዋቅር በቀረው የጸጥታ መዋቅር ሙሉ በሙሉ ፈርሶ እጅ መስጠት የሰጠበት ሁኔታ ነው ያለው። ሌላውም ተፍረክርኮ የፈረሰበት ሁኔታ ነው የተፈጠረው። በተለይም ጠላት ሰርቸበታለሁ ብሎ የሚያስበው የታች አርማጭ ወረዳ የሚሊሻና የሰላም አስከባሪ መዋቅር ጠንካራ መዋቅር አድርገዋለሁ የሚለው ነው የጭምር ነው የተደመሰውና ሙሉ በሙሉ የወረዳው ጸጥታ መፍረስ ውጤት ተከስቷል ማለት ነው። በተመሳሳይ በዛው በጎቤ ክፍለ ጦር አካል የሆኑ በጠገዴ ወረዳ የጎቤ ክፍለ ጦር ዋግሽም ብርጌድ በቀጠና የነበረውን የጠላት ቅጥረኛ ኃይል በማጥቃት በአሁኑ ሰዓት ቀደም ሲል ቀን ላይ 24 የነበረው የሙት አቅም አሁን ወደ 30 ከፍ ያለበት ሁኔታ
አለ የተሰዋ የተደመሰሰ ጠላት ኃይል ማለት ነው። እንደዚሁም ደግሞ ለጊዜው ቁጥሩ ያልታወቀ ቁስለኛ የሆነበትና ከ45 በላይ እጅ የሰጠ ምርኮኛ የተገኘበት አውደ ውጊያ የተደረገው በማክሰኞ ገበያ አቅራቢያ በጠገዴ ነው ማለት ነው። እና አካባቢውም ነፃ መሆን ችሏል። የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ወይም 3ኛ ኮር ያያለው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቅን አካባቢ ደግሞ በደፈጣ 2 የጠላት ፒካፕ ወታደራዊ ተሽከርካሪዎችን እንደ ጫኔ እንቀሳቀስ የነበረ የጠላት ኃይል ላይ በተጠና ሁኔታ በተጣለ ደፈጣ ሙሉ በሙሉ ተደመሰሱበት ውጤት ተመዝግቧል። በሌላ በኩል የአድማ ብተና እና የፖሊስ የአድማ ብተና እና የሚሊሻ አባላት እየሄዱ እየሰጡ ያለበት ሁኔታ አለ። ለልዩ ልዩ ብርጌዶችና ሻለቆቻችን በቀጠናው መዋቅሩ እየፈረሰ ነው። በተለይም ደግሞ የሚሊሻ አባላት የነበሩ አሁን ላይ መሬታቸውን ማረስ የሚፈልጉ የእርሻ ወቅት መድረሱን ተከትሎ በእጅግ በምጥ ጭንቀት ላይ ያሉት ጨምሮ ሌሎችም በራሳቸው ፍላጎት ደግሞ እጅ እየሰጡና ምረት እየገቡ ይገኛሉ። ከዚህ ጋር ተያይዞ በተቃራኒው ደግሞ ጠላት ሰፋፊ የሆኑ የአፈና ስራዎችን በመስራት አፍኖ በአስገዳጅ የወታደራዊ አፈሳ እንቅስቃሴዎች በሚያደርግባቸው ቦታዎች ያሉትን እውነቶች እየተከታተልን ይገኛለን። በቀጣይ መንገዶችን በመቁረጥ ሁለንተናዊ ጥቃት እንደሚያስፈልገው ስላመን ይሄን የአፈሳና አስገድዶ የሚያደርገውን ለወታደርና የሚያደርገውን ማስገደድ የሚቀለብሱ ወታደራዊ እንቅስቃሴዎች በጎንደር ግንባር አጠናክረን እንቀጥላለን። በሌላኛው አቅጣጫ በበለሳ የንስር በለሳ ክፍለ ጦር የአማራ ፋኖ አንድነት በጎንደር የንስር በለሳ ክፍለ ጦር በቀጠናው በቋሊስ አቅራቢያ ባደረገው ማጥቃት የ8 የጠላት ኃይል የደመሰሰ ሲሆን ቁጥራቸው በውል ያልታወቁት ላይ የአካላዊ ጉዳት ቁስል አደጋ ወይም ከጥቅም ውጭ የሚሆኑበትን ጉዳት እንዲያስተናግዱ ያደረገበት እርምጃ ወስዷል። የንስር በለሳ ክፍለ ጦር በበለሳ እና በደቡብ የጎንደር ቀጠና አዋሳኞች እየተንቀሳቀሰ ሰፋፊ እንቅስቃሴዎችን በማድረግ በተደጋጋሚ በደፈጣ የተሳካ ኦፕሬሽኖች እየፈጸመ የሚገኝ የአማራ ፋኖ አንድነት በጎንደር ክፍለ ጦር አካል ነው። ዛሬም ዕለት የተፈጸመው ይሄ ድል ነውና የአማራ ፋኖ አንድነት በጎንደር ንስር በለሳ ክፍለ ጦር ያደረሰ መረጃ ይሄን ይመስላል። አመሰግናለሁ። የጎረቤት ሱዳን የእርስ በርስ ጦርነትን ሸሽተው ወደ ኢትዮጵያ የገቡ ስደተኞች በህገወጥ የወርቅ ስራ ላይ ለመሰማራት መገደዳቸው ተዘገበ። አይሪሽ ታይምስ ጋዜጣ የመንግስታቱ የስደተኞች ድርጅትና የሱዳን ስደተኞችን ዋቢ አድርጎ እንደዘገበው ከሱዳን የእርስ በርስ ጦርነት ህይወታቸውን አትርፈው ከኢትዮ ሱዳን ድንበር አዋሳኝ ከሆነው የቤንሻንጉል ጉሙዝ ክልል ውስጥ የሰፈሩ ሱዳናውያን ዓለም አቀፍ እርዳታ በመቋረጡ ወይም በመቀነሱ በወርቅም ሀብቷ በበለጸገችው ነገር ግን የተሟላ መሰረተ ልማት በሌላት ባላት በቤንሻንጉል ጉሙዝ ክልል ውስጥ በባህላዊና በህገወጥ መንገድ የሚወጣውን የወርቅ ማዕድን ቁፋሮን መቀላቀላቸውን ዘግቧል። በዚህ የወርቅ ቁፋሮ ውስጥ የሚሰማሩ ሱዳናውያን ስደተኞች ከያንዳንዱ የወርቅ ቡችላ ወይም ቋት 10% ኮሚሽን እንደሚሰጣቸው ኢትዮጵያኑ የአካባቢው ነዋሪዎች ግን እስከ 30% እንደሚከፈላቸው ገልጾ እነዚህ በኩምሩክ አካባቢ በሚካሄደው የወርቅ ቁፋሮ የተሰማሩ ሱዳናውያን መካከል አብዛኞቹም እንደ ሜርኩሪ ሳይናይድ ለተባሉ የጽንስና የወሊድ ማቋረጥና ሞትም የሚያደርሱ ለጤና ጎጂ የሆኑ የኬሚካሎች መጋለጣቸውን ዘገባው ገልጿል። መቀመጫውን በእንግሊዝ ሎንዶን ከተማ ያደረገው የሐሳብ አፍላቂው ድርጅት ቻታም ሃውስ የአፍሪካ ጉዳይ ተመራማሪው አህመድ ሱሌማን በበኩላቸው በኢትዮጵያ ውስጥ ካለፈው የፈረንጆቹ 2018 ጀምሮ በታየው የሰላምና የጸጥታ መደፍረስ ችግር በተለይ የሰሜን ኢትዮጵያም ጦርነትን ተከትሎ የማዕድን ቁፋሮች በአብዛኛው በህገወጥ መንገድ ወይም ከፌደራል መንግስቱ ቁጥጥር ውጪ መከናወናቸውን ገልጸዋል። አህመድ አስተያየታቸውንም ሲያራዝሙ እነዚህ የክልል መንግስታት ሹማምንት እና ታጣቂ ቡድኖች የሚወጣውን የተፈጥሮ ማዕድን ለመንገድ ግንባታም ለመሰረተ ልማትም ግንባታም ሳይሆን የራሳቸውን ኪስና የባንክ አካውንታቸውን ለማበልጸግ ይሯሯጣሉ ብለዋል። በአብዛኛው በህገወጥ መንገድ ወርቅ በሚወጣበት የቤንሻንጉል ጉሙዝ ክልል ውስጥ በህገወጥ የወርቅ ማዕድን ቁፋሮ የተሰማሩ 2 ሱዳናውያን ሴቶች የወሲብ ትንኮሳም ባለፈው ዓመት እንደደረሰባቸው የኢትዮጵያ መንግስት የስደተኞች
ጉዳይ ጽህፈት ቤትም ለአይሪሽም ታይምስም ጋዜጣም አረጋግጧል። ከቤንሻንጉል ጉሙዝ ክልል የሚወጣውን ወርቅም በአብዛኛው ወደ ጎረቤት ሱዳን የሚሸጋገር ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤትም ባለፈው ዓመትም እንዳስታወቀው ከሰሃራ በረሃ በታችም ከሚገኙ አገራት የሚወጣው ወርቅና ውድ ማዕድናት መዳረሻቸው የተባበሩት አረብ ኤሚሬትም ስዊዘርላንድና ህንድ እንደሆነ ከ2012 እስከ 2022 በ10 ዓመታት ውስጥ 101 ቢሊዮን ዩሮ የሚያወጣ የአፍሪካ ወርቅ ወደ ተለያዩ አገራት መሸጋገሩን ገልጿል። ዘመቻ አንድነት የተጠናከረ የፋኖ ወታደራዊ እንቅስቃሴን ብቻ ሳይሆን ከጠላት ጋር የወገኑ ጥቂቶችን ማንነት ጭምር ያጋለጠና በወሎ ግንባር ዛሬም በተለያዩ አቅጣጫዎች ተጠናክሮ መቀጠሉ ተገለጸ። በዘመቻ አንድነት 48ኛ ቀን ዛሬ ሚያዝያ 27 ቀን 2017 ዓ.ም የአማራ ፋኖ በወሎ እንዳስታወቀው ዘመቻው በተለያዩ ግንባሮች ተጠናክሮ የቀጠለ ሲሆን በተቃራኒው ዘመቻው ከጠላት ጋር የወገኑትን ጭምር ያጋለጠ ከፍተኛ ወታደራዊ ድል የተቀዳጁበት መሆኑን አስታውቋል። የአማራ ፋኖ በወሎ ህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ዘመቻ አንድነት 48ኛ ቀንን አስታኮ ዛሬ ሚያዝያ 27 ቀን 2017 በሰጠው ማብራሪያ በጠላት ላይ ዛሬም እየተወሰዱ ያሉ ወታደራዊ እርምጃዎች ተጠናክረው የቀጠሉ ሲሆን ዘመቻው በርካታ ፖለቲካዊና ወታደራዊ ድል እንዳቀዳጃቸውና ከጠላት ጋር የተሰለፉትን ማንነት ጭምር ያጋለጠ መሆኑን ገልጿል። ከዘመቻው ጎን ለጎን አገዛዙ ታዳጊዎችን አፍሶ ለውትድርና ለመማገድ የሚያደርገውን እንቅስቃሴ በማደናቀፍ በጦርነት ያወደማቸውና ቀደም ሲል ከህወሓት ጋር በገባበት ጦርነትም የወደሙትን ዶክመንተሪ በመስራት ህዝብን ለማሳሳት የሚያደርጋቸውን እንቅስቃሴዎችን እያደናቀፈ ጠላት ዓላማውን እንዳያሳካ ማድረግ መቻሉንም ገልጾ ማብራሪያ ሰጥቷል። የአገዛዙ ስልጣን አስጠባቂ ጦር የደረሰበትን ሽንፈት ተከትሎ የፋኖ ቤተሰቦችን እበቀላለሁ በሚል ከ10 በላይ የፋኖ ቤተሰቦችን ቤት ያቃጠለ ቢሆንም ፋኖች ዛሬም ትግላቸው ላይ ጸንተው በመቆም በጠላት አሳፋሪ ድርጊት እንዳልተበገሩ በተግባር ማሳየታቸውን ጭምር በሰጠው ማብራሪያ ጠቅሷል። እንግዲህ 48ኛ ቀኑን በያዘው የዘመቻ አንድነት በርካታ ሁነቶችን እያስተናገደ ይደርሷል። እንግዲህ በአውደ ውጊያው በስክ የአማራ ፋኖ በወሎ ቤት አማራ በአምኮሮችና በስሩ ባሉ ተጋድሎቹ ጠንክረው በርትተው የሄዱበት ሁኔታ ነው። በፖለቲካውም በዲፕ በርካታ ድሎች እየተመዘገቡ ያሉበት ነው ዘመቻ አንድነት። እንግዲህ የውስጥ ጠላቱ ጭምር የለየላቸውም በመካከላቸው ያሉ ጠላቱንም የለየንበት በርካታ ትንቅንቅ እየተደረገ ያለበት ሁነቶችን እያስተናገደ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ባለፉት 3 እና 4 ቀናቶች የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር እንግዲህ በአርበኛ ብነው ሳቢው ወታደራዊ አዛዡ ደግሞ አርበኛ ከረም መሐመድ ነው። ሰሞኑን በአርበኛ ከረም መሐመድ የተመራ አንድ በጣም ጠንካራ ተጋድሎች ነበሩ። በተለይ በሸህ ሁሴን ጅብሪል ክፍለ ጦር ከላላ አካባቢ በጣም ብርቱ ትንቅንቅና ተጋድሎ ያደረጉበት ሁኔታ አለ። በዚህም በርካታ ዙፋን ጠባቂ ሰራዊት በተለይ የአድማ ብተና ሚሊሻ የሚባል ከአማራ ብራክ የወጡ ወዳደሮች እነሱ ላይ ጠንከር ያለ እርምጃ የወሰዱበት ሁኔታ አለ። በዚሁ በወታደራዊ አዛዡ በአርበኛ ከረም መሐመድ የተመሩ ተጋድሎች ናቸው። ከዛ በዘለለ በበርካታ አካባቢዎች አሁንም እዛ አካባቢ አፈናዎች እንዳሉ እንደ ወረዳ የሚያዙት አቋም እስከ 300 ድረስ በሰላም መንገድ መልመለው እንዲያመጡ ካልሆነ ደግሞ በአፈሳ መልክ እያሰሩ እያስገቡበት ያለበት ሁኔታ እንዳለ ከውጊያው በተጋደለኝ ማለት ነው ተጋድሎችን እያደረጉ ነው። በጠላት በተመታባቸው አካባቢዎች እና በዙሪያው ባሉ ሁኔታዎች ላይ ወጣቶች እያፈኑ ያሉበት ነባራዊ ሁኔታ እንዳለ አሁንም አድርሰውናል። ሌላው በበቀደም ባደረስናችሁ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮራንድ አሳምነው ክፍለ ጦር ሐራ ከተማና ዙሪያው ላይ ዙፋን ጠባቂ ሰራዊቱ ላይ በጣም ጠንካራ በተለይ ወዳደር ሻዎች ላይ እርምጃ በመውሰድ ትልቅ ድል የተጎናጸፈበት ሁኔታ አለ። ለዛ አጽፋ ያገዛዙ የሰሜን ወሎ ዞን ትዕዛዝ ቢሻዎች አመላክ ጉባላፍቶ ወረዳ ላስቴ ገራዶ የሚባል አካባቢ ወደ ሐራ ቅርብ ቦታ ነው። ላስቴ ገራዶ የቦታ በጸረ ወያኔ ትግሉ የበላጎውን ምሽግ የሰበረበት ሁኔታ ምስራቅ አማራ ፋኖ ቤዙ የነበረ ነው። ላስቴ ገራዶ ፋኖ ቦታ ነው። እዛ አካባቢ በመሄድ የ9 የፋኖ ቤተሰቦች ቤት ያወደት ያበሳት ያሉበት ዶሮ ግብር ላይ እንደዚሁ ጉባላፍቶ ከወልዲያ በቅርብ ርቀት የሚገኝ ቁራስ ባልተላ ያለች ከተማ ነች። እዛም የአንድ ፋኖ ቤት አጠቃላይ 10 የፋኖ ያቃጠሉበት ሁኔታ አለ። በአውደ ውጊያ እየደረሰባቸው ያለው እንፈት በእንደዚህ አይነት ጸረ አማራና ጸረ ህዝብ በሆነ እየመለሱ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ሰራዊታችን የሀገር አፍራሽ ግባር ዋጥ አድርጎ
አድርጎ ለዋናው ዓላማው ለመዳረሻው እኛ ህልውናችንን አረጋግጠን ሀገር ተረካቢ ሀገር እንዳይፈርስ ብርቱ ትንቅና ተጋድሎ እያደረግን እንደመሆናችን መጠን በሀገር አፍራሾች ተግባር ሳንዘናጋና ስበሳጭ አሁንም ተጋድሎን ያስነበት ሁኔታ አለ። አሳምነው ክፍለ ጦር ከፍተኛ አመራሮችም በዚህ ደረጃ ጠላት የፈጸመው የቤት ማቃጠል ንብረት ማውደም ደግሞ አጠቃላይ የተቋቋመበት ዓላማ እንደሆነ ጭምር በመጥቀስ ወጣቶቹ ፋኖቹ ወደ ትግላቸው የሚሄዱበት ሁኔታና ጊዜውን ጠብቆ ፍትህ የሚያገኝበት ሁኔታ እንዳለ በማስገንዘብ ወደ ትግል እንዲገቡ አድርገዋል። ጉዳዩ ግን እጅግ በጣም የሚዘገና አንድ መንግስት ነኝ እያለ እየተላላጠ ካለ አካል የማይጠበቅ መሆኑን ህዝብም በጣም ያየበት ሁኔታ አለ። በአዲስ አበባ ለአገዛዙ ስልጣን አስጠባቂ ወታደሮች ታዳጊዎችን በግዳጅ ለመመልመል የተሰጣቸውን ኮታ ያላሟሉ የወረዳ አመራሮች ማስጠንቀቂያ ተሰጣቸው። የማታ ተልኳችሁን ተወጣችሁ ኮታችሁን ማሟላት አለባችሁ የሚል ማስጠንቀቂያ ያለ አፈሳ ተጠናክሮ ሊቀጥል እንደሚችል መረጃዎች ይወጡ ነው። በአዳነች አቤቤ የሚመራው የአዲስ አበባ ከተማ አስተዳደር የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አለማየሁ ሚጃና የተለያዩ ወረዳ አመራሮችን በውስጥ በመሰብሰብ ኮታችሁን አላሟላችሁም፣ ለመከላከያ የሚመዘገቡ ታዳጊዎች ለእያንዳንዱ የተሰጠውን ኮታ ያላሟሉ አሉ፣ በተለይ ወረዳ 1 በዚህ ችግር ውስጥ ተዘፍቋል፣ እያንዳንዳችሁ አመራሮች ኮታችሁን ማታሟሉ ከሆነ ኃላፊነታችሁ ትነሳላችሁ ማለት በግዳጅ አፈሳ ጭምር በማጠናከር ኮታቸውን እንዲያሟሉ ትዕዛዝ ሰጥቷል። እስከ ነገ ድረስ ውጤት ማየት አለብን በማለት እስካሁን የተመዘገቡት ወይም ተመዘገቡ ብላችሁ ሪፖርት ያደረጋችሁት እጅግ አነስተኛ ነው፣ 12 ሰዎች በ24 ሰዓት ውስጥ ብቻ ሊመዘገቡ አይገባም በማለት ትዕዛዝ የሰጠ ሲሆን እያንዳንዱ ወረዳ በግዳጅ ለመከላከያ ሰራዊት ተመዘገበው የሚላቸውን በተለያዩ መንገድ እያፈሰ እንዲያዘጋጅ ትዕዛዝ መሰጠቱ ታውቋል። ከአዲስ አበባ ውጪ በኦሮሚያ ክልልና በአማራና በሌሎችም ከተሞች በተጠናከረ መንገድ እድሜያቸው ለውትድርና ያልደረሱ የ12 የ13 የ14 እና የ15 የ16 ዓመት ታዳጊዎችን ጭምር እያፈሰ የሚገኘው አገዛዝ በአዲስ አበባም በተመሳሳይና በተለያዩ ተልካሻ ምክንያቶች በእስር ቤት የሚያጉራቸው ታዳጊዎችን ለውትድርና ከዚህ ቀደም ሲጭን የነበረ ሲሆን አሁን ደግሞ ተጨማሪ ወጣትና ታዳጊዎችን ለማፈስና ለመከላከያ ሰራዊት በፈቃደኝነት ለመመዝገብ ተዘጋጅቷል የሚል ድራማ ለመስራት መዘጋጀቱን ይህንኑ ተልኮ በዋናነት እንዲያስፈጽም ከተሰጣቸው የአዲስ አበባ ከተማ የአቃቂ ቃሊቲ ክፍለ ከተማ አስተዳደር የሚባለውና በኦሮሚያ ክልል በከፍተኛ ካድሬነት ሲሰራ የነበረ ግለሰብ ተመሳሳይ ተልኮ ወስዶ ጫና እያደረገ መሆኑን ከከተማው አስተዳደር የውስጥ ውይይት ያገኘነው መረጃ ይገልጻል። ያገዛዙ ወታደራዊ አዛዦች በቅርቡ በሰጡት መግለጫ ታዳጊዎችን ማፈሳቸውን ለማስተባበል የሚሞክሩ ቢሆንም ህፃናትን ለውትድርና በመመልመልና በማዘጋጀት አገዛዙ ሊሸፍነው ቢል የማይሸፍን ወንጀሉ በአደባባይ የወጣ ታዳጊ ወታደሮች በተለያዩ አቅጣጫዎች በፋኖ የተማረኩ ጭምር ቃላቸውን እየሰጡ ባለበት በዚህ ወቅት በአዲስ አበባም የተቀናጀ አፈሳ በማድረግ ኮታቸውን ለመሙላት እየተንቀሳቀሱ መሆኑ ታውቋል። በዚህም የከተማው ህዝብ ታዳጊዎችና ወላጆች ወጣቶች ከፍተኛ ጥንቃቄ እንዲያደርጉ ጉዳዩ የሚያሳስባቸው በውስጥ የላኩልን መረጃ ይገልጻል። አገዛዙ በኦሮሚያ ክልል መንግስታችንን ለመጠበቅ ደማችንን እናፈሳለን በሚል በጥላቻ ቅስቀሳ ወጣቶችን ለማሰባሰብና ለማነሳሳት ያደረገው ሙከራ መክሸፉን ተከትሎ በስፋት አፈሳ የጀመረ ሲሆን አፈሳውን በአማራ ክልል ባሉት ተላላኪ ባንዳ አመራሮች አማካኝነት በተመሳሳይ ያካሄደ ይገኛል። የፋኖ አመራሮች የኮሎኔል መንግስቱ ኃይለማርያም አስተዳደር የመጨረሻዎቹን ዓመታት ያስታውሳል ያሉት የአብይ አገዛዝ አፈሳ አለኝ የሚለው ሰራዊትን አስጨርሶ ሌሎችን ለመማገድ እየተዘጋጀ መሆኑን ያሳያል ማለታቸውን ጠቅሰን መዘገባችን አይዘነጋም። ኡጋንዳ በኢትዮጵያና በግብጽ መካከል የሚታየውን ለዓመታት የዘለቀውን የዲፕሎማሲ ቁርቋሶውን ለማርገብ ጥረትን እያደረገች መሆኑም ተሰማ። በዲፕሎማቲክ ጉዳዮች ዙሪያ የሚያውጠነጥነው አፍሪካን ኢንተለጀንስ ዛሬ እንደዘገበው የአባይ ተፋሰስ አገራት የሆኑት በመጪው ሰኔ ወር በሚያደርጉት የመሪዎች ስብሰባ አስተናጋጅ የሆነችው ኡጋንዳ የኢትዮጵያና የግብጽ መንግስታት በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ግንባታ የውሃ ሙሌትና አጠቃቀም ዙሪያ የገቡት የዲፕሎማሲያዊ ፍጥጫን ለማለዘብ በተለይ ኢትዮጵያ በአሁኑ ወቅት በጠንካራ ሁኔታ ላይ ትገኛለች ያለው ዘገባው የግብጽ መንግስት በአባይ ተፋሰስ ጉዳይ ዙሪያ ያለውን አቋሙን እንዲቀይር ለማድረግ የኡጋንዳ መንግስት ንግግር እንዲካሄድ ፍላጎት አለውም ብሏል። ለዚህም ጥረት የኡጋንዳ የውሃ ሚኒስትር አይሻ ሳኪንዲ ልዩ ተልዕኮ እንደተሰጣቸው የገለጸው ዘገባው የታችኛው የአባይ ወንዝ ተፋሰስ አገራት የሆነችው ግብጽ በወንዙ ጉዳይ ኢትዮጵያ፣ ግብጽና ሱዳን በጋራ
እንዲያከናውኑ ኢትዮጵያ ለምታካሄደው የታላቁ የህዳሴ ግድብ ግንባታና የውሃ አጠቃቀም አሳሪና አስገዳጅ ስምምነት መድረስም እንዳለባትም አቋሟን በመግለጿም በኢትዮጵያ በኩል የግብጽ ሐሳብ ተቀባይነት መነፈጉም ግብጽ የኢትዮጵያ ጎረቤቶችን በተለያዩ መደለያዎችም ለመሳብ እንደዚሁም በጸረ ኢትዮጵያ አቋም እንዲቆሙ የሚያደርግም የዲፕሎማሲያዊ ጥረቶችን በማድረግ መሰንበቷም አይዘነጋም። እናት ፓርቲ በውስጥ አምባገነኖች በባርነት ውስጥ የሚኖረው ህዝብ እንኳን ለ84ኛው የድል በዓል አደረሳችሁ በማለት መግለጫ ወጣ። እናት ፓርቲ ለመላው ኢትዮጵያን እንኳን ለ84ኛው የአርበኞች ድል መታሰቢያ በዓል አደረሳችሁ በማለት ዛሬ ሚያዝያ 27 ቀን 2017 ዓ.ም 84ኛው የአርበኞች ድል መታሰቢያን በዓል አስታኮ ባወጣው መግለጫ ይህ ቀን ጀግኖች አባቶቻችንና እናቶቻችን ለ5 ዓመታት ያህል በዱር በገደል ተዋድቀው በአድዋ የደረሰበትን ቅስም ሰባሪ ሽንፈት ለመበቀል የመጣውን ፋሺስት ድል የመቱ አንጸባራቂ ድል የምናስብበት ዕለት ነው ሲል አስታውሷል። አባቶቻችን በብርቱ ተጋድሎና የቤት ስራቸውን በውል ተወጥተው ሀገራችን ዳግም የድል ቀን የምታከብር እንጂ የነጻነት ቀን አስባ እንዳትውል አድርገዋል ያለው መግለጫው ይህኛው ትውልድ ቀሪ የቤት ስራውን በፍትህ በመልካም አስተዳደር በኢኮኖሚ እድገትና በቴክኖሎጂ ሀገሩን ማሳደግ ሲገባው ከአብራኩ በሚወጡ አምባገነኖች ህልሙ ጨንግፎ በሀገሩ ተስፋ እንዲቆርጥ እየተደረገ ነው ሲል ጠቅሷል። ስለሆነም አንድ ተጨማሪ አርበኝነት ይቀረዋል ቢባል ከእውነታው የራቀ አይደለም በማለት ለትውልዱ ያሳሰበው እናት ፓርቲ ይህም እንደ አንድ የፖለቲካ ማህበረሰብ ካብራኩ ወጥተው መልሰው ወደ ጭቆና የሚወስዱትን ልጓም ማበጀት ህግ የበላይ ሆኖ የምትመራ ሀገር መፍጠር መልካም አስተዳደር ሰፍኖ ሀገሬው በነጻነት እየኖረና በመላው ሀገሪቱ ተንቀሳቅሶ ጥሮ ግሮ ሀብት የሚያፈራበት የራሱን ወግ ባህል ጠብቆ ዓለም በደረሰበት ሳይንስና ቴክኖሎጂ ተወዳዳሪ ትውልድ የሚፈራበት ስርዓት መገንባት እንደሚያስፈልግ አሳስበው ጥሪ አድርጓል። እንኳን ለአርበኞች የድል መታሰቢያ ቀን አደረሳችሁ። ፈጣሪ ሀገራችን ኢትዮጵያና ህዝቧን ይጠብቅ ሲል እናት ፓርቲ 84ኛው የአርበኞች ድል መታሰቢያ በዓልን አስታኮ ባወጣው በዚሁ መግለጫ ጠቅሷል። ኢትዮጵያውያን አርበኞች በ5 ዓመቱ ተጋድሎ በፋኖ ትግል ወራሪውን ጣሊያን ዳግም አሳፍረው የመለሱበትና የወደቀችው ባንዲራ ተነስቶ የተውለበለበበት የድል ቀን በየዓመቱ የሚከበር ሲሆን 84ኛው የድል በዓልን አስታኮ ዛሬም ህዝቡን የሚጨፈጭፍና የአድዋ በዓል ለማክበር አደባባይ የወጡ ዜጎችን ጭምር በማሳደድና በመግደል የጠላት ወኪል መሆኑን ያረጋገጠው የአብይ አገዛዝ ለመታገል ፋኖ እያደረጋቸው ያሉ እንቅስቃሴዎች እንደ አርበኞቹ ሁሉ ተባብሮና ተረዳድቶ ሁሉም በጋራ ነጻ ለመውጣት ከፋኖ ግን ሊሰለፍ ይገባል የሚሉ ጥሪዎችም በዓሉን አስታኮ በማህበራዊ ሚዲያ አልፎ አልፎ ሲሰጡ አስተውለናል። ህዝብ የሚጨፈጭፈው አገዛዝ የአርበኞች ቀንን የመዘከር ሞራል እንደሌለው ተገለጸ። የአገዛዙ ስልጣን አስጠባቂ ጦር እጃቸውን ሰጡኝ ያላቸው ፋኖች ተልኳቸውን ፈጽመው ወደ አሃዳቸው ተመለሱ። በአማራ ህዝብ ላይ ግልጽ ጦርነት በመክፈት ንጹሃንን እየጨፈጨፈ የሚገኘው የአብይ አገዛዝ ስልጣን አስጠባቂ ጦር 84ኛውን የአርበኞች ቀን ምክንያት በማድረግ አገበርኩ ማለቱና አገዛዙ ሳይሆን የአርበኞችን እንቅስቃሴ የሚመጥን እርምጃ እያደረገ ያለው ፋኖ በፋሺስቱ የጣሊያን ወራሪ ላይ ለ5 ዓመታት በዱር በገደል የተደረገውን ተጋድሎ ተቀጥሎ ነጻ እንደወጣን ሁሉ ፋኖም የአማራን ህዝብ ነጻ ለማውጣት እያደረጋቸው ያሉ እንቅስቃሴዎችን ከዕለቱ ጋር የሚያያይዙ ወገኖች አስተውለናል። በሌላ በኩል ያገዛዙ የቀድሞ ሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንዳ ስርዓቱ ንጹሃንን እየጨፈጨፈና አገር እያመሰ የአርበኞች ቀን ብሎ ለማክበር ሞራል እንደሌለው ገልጸዋል። እንኳን ለአርበኞች ቀን አደረሰን፣ ደግሞም አርበኝነት ለነጻነት ለአንድነትና ለሀገር ክብር በጀግነት ዋጋ መክፈል እንጂ ያጭበረበሩ በህዝብና በአገር ኪሳራ መነገድ አይደለም በማለት አርበኝነት እንደና አቡነ ጴጥሮስ ለነጻነት ለአንድነት ለሀገር ክብር ዋጋ መክፈል መሆኑን በመጥቀስ ያጭበረበሩ በህዝብና በአገር ኪሳራ መነገድ እንዳልሆነ ማወቅ አለብን በማለት የቀድሞ ሰላም ሚኒስትር ዴኤታና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የነበሩት አቶ ታዬ ደንዳ በማህበራዊ ገጻቸው አስተያየታቸውን አስፍረዋል። 84ኛው የድል በዓል 4 ኪሎ በሚገኘው ድላችን ሐውልት ዙሪያ ሰላማዊ ሰዎችን እየጨፈጨፈ የአብይና ጓደኞቹን ዘረኛ አጀንዳ ለማስፈጸም የሚንቀሳቀሰው ስልጣን አስጠባቂ ጦር በዓሉን ለመዘከርም ሆነ ለማክበር ሞራል እንደሌለው የሚጠቅሱ አስተያየቶችም ተከትለው ወጥተዋል። በዚሁ በዓል ላይ ጊዜውኛ ነው እንጠቀምበት በማለት የአማራ ህዝብን ለመከፋፈል የተሰጣቸውን ተልዕኮ ተወጥተዋል የተባሉት በአብይ አህመድ የተሾሙት ፕሬዝዳንት ታዬ አጽቀሥላሴ የአገዛዙን አፈናና የጥላቻ ትርክት የሚያንጸባርቅ አስተያየት በዚሁ አደባባይ መስጠታቸው እያስወቀሳቸው ይገኛል። ይህ በእንዲህ እንዳለ የአብይ አገዛዝ ስልጣን አስጠባቂ ጦር እጃቸውን ከፋኖ ሰጥተውኛል ያላቸው ተልዕኳቸው ያገዛዙ
በአገዛዙ ስልጣን አስጠባቂ ሰራዊት ውስጥ ሰርጎ በመፈጸም ወደ አደረጃጀታቸው መመለሳቸውን የአማራ ፋኖ በጎጃም በአምስተኛው ክፍለ ጦር ስር የሚገኘው ነበልባሉ ገረመው ወንዳወክ ብርጌድ ህዝብ ግንኙነት አስታውቋል። የአማራ ፋኖ በጎጃም አምስተኛው ክፍለ ጦር ዛሬ ሚያዝያ 27 ቀን 2017 ዓ.ም ይፋ እንዳደረገው አገዛዙ ከገረመው ወንዳወክ ብርጌድ አስከዳናቸው ያላቸው 3 የፋኖ አባላት ብርጌዱ የጣለባቸውን ተልዕኮ አሳክተው መመለሳቸውን አሳውቋል። ቀደም ሲል ወደ ነበሩበት ሻለቃ ሲቀላቀሉም አቀባበል እንደተደረገላቸው ተገልጿል። የአገዛዙ የትግል መስመር የተሳሳተ መሆኑና የተሰጣቸውን ተልዕኮ ፈጽመው የተመለሱት ፋኖች የግል ሀብት ከማካበት ውጪ ለአማራው ተስፋ ያለው የብልጽግና ታጋይ እንደሌለ አገዛዙን እንደተቀላቀሉ ከፋኖ ወደ ብልጽግና የመጡ በማለት ለእያንዳንዳቸው 90400 ብር ማበረታቻ ማግኘታቸውን ገልጸው በመሳሪያና በጊዜያዊ ጥቅም እየተደለ እንጂ እውነተኛ ትግል የት እንዳለ ሁሉም መረዳቱን መገንዘባቸውን ወጣቶች ካገዛዙ ጋር ያሉ ኃይሎች ለተጀመረው ትግል የሚጠቅመውን ሀብትና ንብረት በመያዝ ወደ ፋኖ እንዲቀላቀሉ ስራ ሰርተው መለሳቸውን በዚህም ጥሪ ማቅረባቸውን የአማራ ፋኖ በጎጃም አምስተኛው ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ አስታውቋል። በዚህም ፋኖ ወዱ ማተቤ፣ ፋኖ ይከበር አስማማና ፋኖ የቻለ ሽንታሁን የተሰጣቸውን ተልዕኮ ፈጽመው መመለሳቸውን በህዝብ ግንኙነት በኩል ባወጣው በዚሁ መግለጫ አስታውቋል። ላለፉት 2 ዓመታት በእርስ በርስ ጦርነት የምትናጠው ጎረቤት ሱዳን በምዕራብ ዳርፉር ግዛቷም ከተካሄደው የዘር ማጥፋት ወንጀል ጋር በተያያዘ የባህረ ሰላጤዋ አገር የተባበሩት አረብ ኤሚሬት እጆቿ አለ በማለት ለዓለም አቀፉ ፍርድ ቤት ያቀረበችው ክስ ለሁለተኛ ጊዜም ውድቅ ሆነ። የሱዳን መንግስት ላቀረበው የጸረ የተባበሩት አረብ ኤሚሬት ክስ የዓለም አቀፉ ፍርድ ቤት በእንግሊዝኛው ኢንተርናሽናል ኮርት ኦፍ ጀስቲስ ወይም ICJ ዳኞች በሰጡት የድምጽ ውሳኔ 14 ዳኞች የተባበሩት አረብ ኤሚሬት ሱዳን የእርስ በርስ ጦርነት የዘር ማጥፋት ወንጀል ውስጥ አልተሳተፈችም ሲሉ 2 ዳኞች ግን በነዳጅ ሀብቷ የበለጸገችው ትንሿ የመካከለኛው ምስራቅ አገር የተባበሩት አረብ ኤሚሬት የሱዳን ጦርነት ላይ ቤንዚል አርከፍክፋለችም ብለዋል። ከዚህ ማኳያ ሱዳን ተጠያቂ ነች ሲሉ 2 ዳኞችም ጠይቀዋል። ከዚህ በስተመጨረሻ የሱዳን መንግስት ያቀረበው በከፍተኛ ደረጃ የተጠበቀው የፍርድ ቤት ውሎ ለመካከለኛው ምስራቅ ማለትም ለተባበሩት አረብ ኤሚሬት በመወገንም ተጠናቋል። የተባበሩት አረብ ኤሚሬትና የሱዳን መንግስት የፍርድ ቤትም ጉዳይን በተመለከተ በቀጣይነትም ለመመልከትም ወይም ላለመመልከት በሚለው ጉዳይ 9 ዳኞች ጉዳዩ ወደ ICJ ከዚህ በኋላ መምጣት የለበትም ሲሉ 7 ዳኞች ግን በተቃራኒው ጉዳዩ በICJ ችሎት ሊታይ ይችላል የሚል ውሳኔ ቢያስተላልፉም በጠባብ ልዩነት የሱዳን ጉዳይ ለአንዴና ለመጨረሻ ጊዜ ከዓለም አቀፉ ፍርድ ቤትም ሰንጠረዥም እንዲፋቅም ተወስኗል። በሆላንድ ዘሄግ በተቀመጠው ችሎት ዛሬ የወሰነው ውሳኔም ተከትሎ የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስተር የፖለቲካ ጉዳይ ምክትል ሹም ሬም ካቲያ በሰጡት አስተያየት የዛሬው የፍርድ ቤት ውሳኔ በቀላሉ የሚያሳየው የሱዳን ወታደራዊ ኃይል ፍርድ ቤቱን በማሳሳት በተጠያቂነት ለማምለጥ ያደረገው ጥረት አለመሳካቱን ነው። ለዚህ የሱዳን ሰላማዊ ዜጎች እልቂትና መከራ ተጠያቂዎቹ ተዋጊዎቹ እንጂ የተባበሩት አረብ ኤሚሬት አለመሆኗን በማስረጃም ተረጋግጧል ብለዋል። ቀደም ሲል ተመሳይ ክስ የቀረበበት የሱዳን ፈጥኖ ደራሽ ቡድንን ትረዳለች የሚል ብርቱ ወቀሳም የሚቀርብባት የተባበሩት አረብ ኤሚሬት ባለፈው ወር በፈረንጆቹ መጋቢት በሰጠችው አስተያየት የዘሄጉ ችሎት ይህንን አይነት ውሳኔ ለመወሰን መብት የለውም በማለት መሞገቷም አይዘነጋም። የዓለም አቀፉ ፍርድ ቤት የሱዳን መንግስትን በተባበሩት አረብ ኤሚሬት ላይ ያቀረበውን አቤቱታ አሳማኝ አይደለም፣ በቂ መረጃም የለም በማለት ውድቅ ቢያደርገውም ተነግሮ የማያልቀው የሱዳናውያን ሰቆቃና ሞትም ጥልቅ ስጋትና ሐዘን ውስጥ እንደከተተው ፍርድ ቤቱ በአጽንኦት መመልከቱንም ገልጿል። መኖር አልቻልንም በማለት የሥራ ማቆም አድማ ከማድረጋችን በፊት 12 ጥያቄዎቻችን ይመለሱ ማለት የደሞዝ ጭማሪ፣ የትርፍ ሰዓት ክፍያን ጨምሮ የተለያዩ የጤና ጥቅሞችን ጭምር ያካተተው የጤና ባለሙያዎችን ጥያቄ ወደ ጎን በማድረግ ያገዛዙ የደህንነት መስሪያ ቤቶች ያሰማሯቸው ግለሰቦች ከፍተኛ ጫና እያደረጉ ሲሆን የሌሎች የፖለቲካ መጠቀሚያ ትሆናላችሁ በሚል ለመከፋፈል ሙከራ እያደረጉ መሆኑና የጤና ባለሙያው ለማንም ሳይሆን ለራሱ ሲል አንድ ሆኖ እንዲቆም ጥሪ ቀረበ። የኢትዮጵያ ጤና ባለሙያዎች ንቅናቄ የሥራ ማቆም አድማ አደርጋለሁ ካልሆነም 12 ጥያቄዎችን አቅርቤያለሁ። እነዚህን ጥያቄዎች መንግስት አፋጣኝ ምላሽ እንዲሰጥ ማለት የደሞዝ ጭማሪ ጥያቄና ጥቅም የጤና ሁኔታና ሌሎችም ጥያቄዎቻቸው የተካተቱባቸውን ጥያቄዎች በማንሳት ጥሪ ያቀረቡ ቢሆንም ዛሬም ድረስ በይፋ ዝምታ የመረጠው አገዛዝ ውስጡን የሚወስዳቸው ጫናዎችና ውዥንብሮች ተጠናክረው መቀጠላቸው ታውቋል። የአገዛዙ የደህንነት መስሪያ ቤት ከጸጥታ ኃይሎችና ከሆስፒታል አስተዳደሮች
ኃይሎች ጋር ግንባር በመፍጠር በእንቅስቃሴ ውስጥ ጉልህ ሚና ያላቸው የተባሉትን ማሸማቀቅ፣ ማሰር፣ ማሳደድ፣ ውዥንብር መንዛት ተልዕኮ ተሰጥቶት እየተንቀሳቀሰ ሲሆን ይህንኑ ተከትሎ ተቃውሟቹን ለሌላ የፖለቲካ ዓላማ ጠልፈው ሊወስዱ ነው በማለት ውዥንብር በመንዛት የጤና ባለሙያው በጋራ እንዳይቆም ቅስቀሳ የተደረገ ሲሆን የጤና ባለሙያው መኖር አልቻልኩም በሚል ያነሳውን እንቅስቃሴ ተከትሎ ከዚህ ቀደም እንደነበረው ተደናፍኖ የሚቀር ከሆነ ተጠያቂው እያንዳንዱ የጤና ባለሙያ እንጂ ማንም ሊሆን እንደማይችል ጥያቄው የዳቦ ነው፣ ጥያቄው የህልውና ነው፣ መኖር አልቻልንም በሚል ያነሳነው ጥያቄ በመሆኑ በውዥንብር እንቅስቃሴው ሊዳከም አይገባም በሚል በውስጥ ዋና ዋና የእንቅስቃሴው አራማጆች እየተፈጠሩ ያሉ ጫናዎችን በተመለከተ ግምገማ ማድረጋቸው ታውቋል። ህግና ስርዓት ባልተከበረበት ሌላው ቀርቶ የትርፍ ሰዓት ክፍያና ጥቅማቸው እንዲከበር የጠየቁ የጤና ባለሙያዎች ሳይቀር በጠራራ ፀሐይ እንደ ወንጀለኛ በፖሊስ ቁጥጥር ስር ውለው ታስረው በዋስትና የተፈቱበትን ሁኔታ በማንሳት ለመብታችን ያነሳነውን ጥያቄ በውዥንብር ወደኋላ ምንል ከሆነ ተጠያቂዎቹ ራሳችንን እንቅስቃሴውን ጀምረናል፣ በጀምርነው አጠናክረን መቀጠል ከስርዓቱ የሚጠበቀው ጫና ውጤት በመሆኑ በአደባባይ ጥያቄያችንን መልስ መስጠትና ደሞዝ ጭማሬ አላደርግም፣ ማስተካከያዎች ይደረጋሉ በሚል በተለያዩ ባለስልጣናት አጉል ተስፋ እየሰጠ ያለው አገዛዝ ጠንክረን እስካልቆምን ድረስ መብታችንን አያከብርም የሚሉ ጥሪዎች ተከትለው ቀርበዋል። ከውዥንብር አልፎ ከዚህም የከፋ እርምጃዎች ሊወስድ እንደሚችል ታሳቢ በማድረግ የንቅናቄው አራማጆች ለሌሎችም ተመሳሳይ በደል ላለባቸው የኑሮ ውድነቱ ላስመረራቸው መምህራን፣ ሰራተኞች፣ ከቦታ ቦታ ሰርተን መብላት አልቻልንም ላሉ አሽከርካሪዎች ጭምር በይፋ ጥሪ በማድረግ ህዝቡም ጥያቄያቸውን ደግፎ አብሯቸው እንዲቆም ሊያሳስቡ ይገባል የሚሉ ጥያቄዎችም በውስጥ መነሳት መጀመራቸውን ለማወቅ ተችሏል። የኬንያው ፕሬዝዳንት ዊሊያም ሩቶ ላይ ጫማ የወረወሩ ኬንያውያን በቁጥጥር ስር ዋሉ። የአገሪቱ ፕሬዝዳንት ቃል አቀባይ ግን እርምጃውን አሳፋሪም ሲሉ አወገዙ። የኬንያው ፕሬዝዳንት ዊሊያም ሩቶ በትላንትናው ዕለት በሚጎሪ ካውንቲ ንግግር ሲያደርጉ ጫማ የወረወሩ 3 ሰዎች በቁጥጥር ስር የዋሉ ሲሆን ፖሊስ ክስተቱም ድንገተኛ ወይስም ታቅዶ የተፈጸመ መሆኑን እየመረመረ እንደሚገኝም አስታውቋል። ፕሬዝዳንት ሩቶ የተወረወረባቸው ጫማ በእጃቸው ሲከላከሉ የተስተዋለም ሲሆን ፖሊስ ድርጊቱም ከተፈጸመ በኋላ 3 ሰዎችም ያሰረ መሆኑን ለፕሬዝዳንቱ የሚደረግም ጥበቃ መጠናከር እንዳለበትም ተጠቁሟል። ፕሬዝዳንት ዊሊያም ሩቶም ጫማ ከመወርወሩ በፊት መንግስት በአካባቢው ስለሚሰራቸው ቤቶችም እየተናገሩ በሀገሪቱ የእርሻ ወጪን ለመቀነስ መንግስታቸው ያደረገ ስላለው ጥረትም እያወሩ እንደነበረም ተመልክቷል። የጸጥታ ኃይሎች ድርጊቱም በፖለቲካ ተነሳሽነትም ቀድሞ የታቀደ ሊሆን ይችላል ሲሉም ጥርጣሬያቸውን አሳድረዋል። የናይሮቢ ካውንቲ የብሔራዊ ምክር ቤት አባል ኤስተርን ፓሪስ በማህበራዊ ትስስር ኤክስ ገጻቸው ባሰፈሩት አስተያየት ፕሬዝዳንቱ ላይ ጫማ መወርወር ተቃውሞ አይደለም፣ ትንኮሳ ነው። በሚጎሪ የተከሰተውን አሳዛኝ ክስተት አጥብቄ አውግዛለሁ። ይህ በትንኮሳ የተፈጸመ ድርጊትን አሳፋሪ ድርጊት ነው ብለውታል። የኬንያው መንግስት ቃል አቀባይ ኢሳቅ መዋሪም በበኩላቸው በማህበራዊ ትስስር ገጻቸው እርምጃውን አሳፋሪ ድርጊትን በማለት ያወገዙት ሲሆን ከዚህ ድርጊት ጀርባ ያሉ ሁሉም ተጠርጣሪዎችም ተጠራርገው መታሰር አለባቸው። እስቲ ሁላችንም ጫማችንን እያወለቅን ብንወራወር ምን ይፈጠራል? ልጆቻችንስ ከዚህ ምን ይማራሉም ሲሉም ጠይቀዋል። ጫማ መወርወር በተለይ በመካከለኛው ምስራቅ ንቀትንና ውግዘት ጋር የተያዘም ሲሆን የቀድሞው የአሜሪካው ፕሬዝዳንት ጆርጅ ቡሽ ሁለተኛው ኢራቅ ውስጥ ጋዜጣዊ መግለጫ እየሰጡ ባለበት መድረክ አንድ የተቆጣም ኢራቃዊ ጋዜጠኛም ተቃውሞን ለመግለጽ ጫማ እንደወረወረባቸው ቡሽም በወቅቱ የጫማውን ቁጥርና መጠን እንጂ ምን ትዝም አላለኝም በማለት በቀልድ ማለፋቸው ጋዜጠኛውን በኋላም በመረት መለቀቁም ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ሴቱ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።